በሀገራችን ባለፉት ዓመታት በነበረው የሰሜን ጦርነት ምክንያት በመንግስትና በህብረተሰቡ ተሳትፎ የተገነቡ አገልግሎት ሰጪ ተቋማትና የተለያዩ መሰረተ ልማቶች ወድመዋል። በጥረታቸው ከራሳቸው አልፈው ለብዙዎቹ የስራ ዕድል በመፍጠር የተሻለ ሀብትን አፍርተው የነበሩ በርካቶቹ ዛሬ ቀያቸውን ለቀው በመሰደድ የነበራቸውን ሀብት አጥተው ተጧሪ እስከመሆን ደርሰዋል። በጦርነቱ ምክንያት ጉዳት ለደረሰባቸው ወይም ለማህበራዊ ችግር ተጋላጭ የሆኑ ሴቶችን ለመደገፍ በተመረጡ 5 ወረዳዎችና 2 ከተማ አስተዳደሮች ላይ ቢሮው በተባበሩት መንግስታት የልማት ፕሮግራም ወይም ዩኤንዲፒ የገንዘብ ድጋፍ በማድረግ በተለያዩ የገቢ ማስገኛ ዘርፎች ተሰማርተው በኢኮኖሚ ራሳቸው እንዲችሉ ተጠቃሚዎችን በመምረጥ ወደ ስራ ተገብቷል። እነዚህን ሴቶች በሚኖሩበት ቀበሌ በማስተቸት በመልመላና መረጣ ኮሚቴ በመለየት በመረጡት የስራ ዘርፍ የሙያ ስልጠናዎችን በመስጠትና ግብዓቶችን በመግዛት በርካታ ሴቶችን በገቢ ማስገኛ ማሰማራት ተችሏል። በዘርፉ የተሰማሩ ሴቶችም ውጤታማነታቸውን ገልጸዋል። በሸዋግዴ ገነቴ ይባላል። የምኖረው ወረዳው ተወዳዳሪ ባለ 5 ቤተሰቦችን ነው የምናስተዳድረው። ከዚህ ተነስተን ባለው ችግር ምክንያት ተፈናቅለን በደሴ 15 ቀን እንኖር ነበር። ከዛም ደግሞ እየጨመረ ሲሄድ ልጆቹ ሁሉ እየተሰቃዩ ደብረ ብርሃን ገባን። ከደብረ ብርሃን ደግሞ ሱሉልታ የምትባል ሀገር ለ2 ወር ያክል ያው ከቤተሰብ ጋር ተጠግተን እንኖር ነበር። ባለው ችግር ምክንያት ያለውን የጦርነቱን ድምጽ ራሱ መስማት የህፃናቶቹ በጣም ተሳቀን ነበር የምንኖረው። ከዛ ግን ገንዘቡንም ልክ አልነገሩም። ከወረዳ ሲመጣ ባለው መስፈርት መሰረት ነው ያው ባል የሌላት እንደገና ደግሞ ባለው የወጣ እንትን ነበር ህግ ነበር። በዛ መሰረት ነበር የተመለመልነው የሰለጠነው። ያው ሴቶችና ህፃናት እዛው ግቢ እዛ ያሉ ሳይሆን ከሌላ ቦታ መጥተው በሙያ ያሰለጠኑን ለየዶሮቹ ቤት ምን አይነት ቤት እንደሆነ የእንቁላላቸው ማጣጣል፣ የውሃቸው አጠጣጥ፣ የምግባቸው አመጋገብ በምን አይነት መልኩ መመገብ እንዳለባቸው በዛ ዙሪያ ተሰልጥነናል። እንደገና ስለ ገንዘብ አያያዝ ራሱ በዛም ምክንያት ሰልጥነናል። ያው የበሸዋግዴ ልጅ ነኝ፣ ቤተሰብ ነኝ። ከዛ ደግሞ ስደትም ነበረ። ስደት ላይ አይደለም ወድሞብህ ወይም ደግሞ ሄደህ ጥለህ ሳይኮሎጂ ለራሱ የሚደርሰው በጣም ከባድ ነው። ምክንያቱም ለአንድ ቀን ቢሆን ቤት ለቀስቴር በጣም ሪከቨር ማድረግ ከባድ ነው። ከዛ ሙድ ከዛ ዲፕሬሽን መውጣቱ ለራሱ በጣም ትንሽ ከባድ ነበርና ስልጣና ግን እንደተባለው ስልጣናው ላይ ስለዚህም ንቁ ሆነው ነገ ላይ ነገሮች ተቀይረው ወደ ስራ ገብተው ካሉበት ዲፕሬሽን ካሉበት ነገር ቤተሰቦቻቸውንም ራሳቸውንም ማውጣትና መለወጥ እንደሚችሉ ስልጣናው ላይ በጣም ነው የሰለጠኑት። በዛ መሰረት እኛም ጋር ሽራ አረጋችን ያው የሰለጠነችውን ዘሪቱ ሸቱ ባላለው በተወለደሬ ወረዳ በጦርነቱ ምክንያት የነበረን ንብረት እንዳለ ወድሟል። ከ70-80 ሺህ ብር በላይ ይገመት ነበር ማቴሪያል። እንደገና የንግድ እቃችን ደግሞ ወደ 90 ሺህ ብር አካባቢ የቤት እቃው እንዳለ ሆኖ ደግሞ የንግድ እንትን ማቴሪያላችን እሱም እንደዛ ወድሞ ነበረ። በርግጥ እኛ ላይ የደረሰብን የሰው ጉዳት የለም። ለቀን ወተናል። ቀድመን ተሰድደን ነበረ። ስንመለስ ግን በባዶ ነበር የገባነው። ሴቶችና ህፃናት ናቸው። ያው እንዳልነበረ ስለነበረን ጉዳተኞች ንብረታቸው ወደመ ተብለን እነሱ መለመሉን 30 ሺህ ብር ድጋፍ ተደረገልን። ዩኤንዲፒ ነው ድጋፉን ያደረገልን። አንደኛው የሙያ ስልጠና ነው። ሁለተኛ የስነ ልቦና መረጋጋት እሱ ነው ተደርጎልናል። መስራት የምትችሉ ግማሹ ወደ ሱቅ፣ ግማሹ እርባታ በቃ ልምድ ባለው ልምድ ያንን እንትን የሙያ ድጋፍም ተሰጠን። ቀጥታ ወደ ስራችን የገባነው። ወደ ስራ ስንገባ ግን ብሩ አይደለም የተሰጠነው። የምንፈልጋቸው የባለ ሱቆችን ሸቀጣ ሸቀጥ ነው። የእርባታዎቹንም ደግሞ እነሱ ቀጥታ እርባታዎቹን ነው እንትን ያሉልን። ከዛ በኋላ ነው የመኖር ተስፋችን የለመለመው እንጂ ተስፋ መቆርጠን ሁሉ ነበር። አእምሯችን ተጨናንቆ ነበር። ልጆች መተው የለመዱትን ሲያጡ ብዙ ነገር ያቀርቡባል። ያ ነገር ለኛ ብዙ ተጽዕኖ ነበር። ስሜ ዘይነብ አሊ ሙሳ ይባላል። ወረዳ ባቲ የትዳር ሁኔታ ያው ባለትዳር ነኝ። 2 ልጆች አለኝ። እንደዚሁ ሱቅ ነበረኝ። ከዛ በጦርነቱ ጅንቶቹ ገቡ። ያለኝ ንብረት እንዳለ ተዘረፈ። ይሄ ሱቅ ተሰብሮ በቃ ያለኝ ነገር ወርቅም ነበር የተዘረፈ። ሁሉም ነገር ሙጥጥ ተደርጎ
30 ግራም የውጭ ወርቅ ነበር ተወስዶብኛል። ወርቄ እስከ 200 ሺህ ይሆናል። ቤተሰቦቼ በሌላ ቦታ እኔም በሌላ ቦታ ሁሉም በየቦታው ነው ሄደው። ሁሉም ግማሹ ባዶ ቤት ነው፣ ግማሹ ያለቅሳል፣ ግማሹ ይስቃል። በጣም አደጋ ደርሶብናል። ተጎርታለና ምንም የላቸውም በማለት ነው እንግዲህ ሊረዱን የቻሉት ሊተባበሩን የቻሉት ማለት ነው። ድጋፍ አድርገውልኛል። ፍየልን ተገዝቶልኝ ነበረ። እነዛን እየሸኩም እየለዋወጥኩም ለራሴም እየተጠቀምኩኝ አሁን ወደ ጥጃ አዙሬያለሁ፣ ወደ ከብት። ከዛ ሱቄን እንደገና ለማቋቋም ይሻለሁኝ ማለት ነው። በተባበሩት መንግስታት የልማት ድርጅት ወይም ዩኤንዲፒ በተለይ በሰሜኑ ጦርነት ከ3-4 ዓመት በፊት በነበረው ጦርነት ኢቭን አሁንም ባለው ግጭት ውስጣዊ ግጭት ምክንያት በተለይ ሴቶች፣ ህፃናት እና ሌሎች አካል ጉዳተኞች ወይም ደግሞ ይበልጥ ተጋላጭ የሚባሉ የህብረተሰብ ክፍሎች ጉዳት ደርሶባቸዋል እና ይህን ጉዳት የበለጠ ለማከም ይህ ፕሮግራም ዋና ዓላማ አድርጎ ተነስቷል ማለት ነው እና በዚህ ፕሮግራም የታቀፉ ወረዳዎችና ዞኖች አሉ። እንግዲህ ፓርቲኩላርሊ ወደ 6 የሚሆኑ ዞኖች አሉ። በስራቸው ደግሞ ወረዳዎች አሉ። ሞርኛ እየሰራን ያለነው ወረዳዎች ላይ ነው። ወረዳዎች እዛ ቀበሌዎች ላይ ነው እንግዲህ እነዚህ ደንበኞች ያሉትና በተለይ ገቢ ማስገኛ ስራ ላይ ቅድም እንዳልኩት ኑሮ ማሻሻያ ፕሮግራም ስለሆነ እነዚህ ኢኮኖሚያቸው በተለያየ ምክንያት የወደመባቸው የጠፋባቸው እንዲሁም ደግሞ ጾታዊ ጥቃት የደረሰባቸውን ሰዎች መልሰን ስነ ልቦናቸውንም እንዲሁም ደግሞ ኢኮኖሚያቸውን ለማጠናከር የገቢ ማስገኛ ስራ ላይ እንሰራለን። ከወረዳ የሚመጡ በግብርና ዘርፍ በጤና ዘርፍ እየመጡ ይከታተሉናል። እዚህ ዶሮቹን ማለት ነው 50 አዎ ይገድፋሉ፣ ይመጣሉ። 30 ሺህ ብር ነው። ከዛ 50 ዶሮዎች የእንቁላል ዶሮዎች ሲመጡም ጎብኝተዋቸዋል። በጤንነታቸውም ያው ክትባት ሁሉ በደንብ የተከተቡ ጤንነታቸው የተጠበቀ አሁን ድረስ ይሄዋሉ። ያው የመረጥነው ዶሮ እርባታ ስለነበር በቤተሰብ ተመካክረን ለዚህ ስራ ተነሳሽነት ያስፈልገዋል። ድካም ሊኖረው ይችላል። መሰልቸት ካለ ፌል ላይ ያደርግ ይችላል። ሃይጂኑን መጠበቅ አለብን። ምግብ አቅርቦቱን፣ ውሃቸው የሚጠጡትን በአጠቃላይ እነ ቫይታሚንም እንሰጣቸው ነበረ። ከወረዳ ግብርና ቢሮ ይመጣሉ፣ አብረው አንድ ላይ ለቪዚት ይመጣሉ። ሊያዩ እንዴት ነው እየሰራችሁ ያላችሁት፣ አመጋገባቸው፣ ንጽህናቸው በዛው ቀጥሏል፣ ጤንነታቸው እንዴት ነው፣ ፊውቸርስ ምን ማድረግ አለባቸው የሚለውን በጣም እያገዙን ነው የቆዩት። የወረዳዎቹን ሳናመሰግናናል። እጄ ላይ ምንም ካፒታል አልነበረኝም። ልምድ ብቻ ነው እኔ ጋር የነበረው እንትንና በዛሽ ነው የተነሳ ነው 30 ሺህ ብር ሰጠን 300 ዶሮችና መኗቸው መጀመሪያ ከዛ ተነሳሁኝ። ከዛ ስነሳ እንደገና 10 ሺህ ብር ነው ያተረፍኩት የመጀመሪያ ላይ። የተወሰነውን በዛ እንደገና በ10 ሺህ ብሩ ገዛዛንና 100 ሺህ ብር ደግሞ ከግለሰብ ተበደርኩና 1000 ዶሮች አስገባሁ። 1000 ዶሮች ካስገባሁኝ በኋላ እነዛን ሸጥኩኝ። ቁጠባ 35 ሺህ ብር ለኔ ቆጠብኩኝ። ከዛ በኋላ እንደገና ይሄን እንትን እቺ ደረጃ ነበረች፣ እቺ ገደል ነበረች እንደተንሸራታ ምናምን የተንፏቀቁ ነበር። ያችን ደረጃ ሰራው። እንደገና ደግሞ ተጨማሪ የቤት እቃም አሟላሁኝ። ከዛ በኋላ ድጋሜ ደግሞ አሁን እንደዚሁ 1000 አስገባሁ። 1000 አስገብቼ እነዛን ከሸኩ በኋላ አሁን ከማቴሪያል ከምናምን ውጭ እንትኔንም ብድሬንም መለስኩኝ። አሁን ደግሞ የአንድ ቀን ጫጩት 10 ቀናቸው 1000 እንትን ብያለሁ። አሁን በዛ ላይ ደግሞ ጫጩቶቹ ብቻ ሳይሆን የማገኘው ትርፍ አትክልት እዚህ አሁን ጌሾ፣ ሰላጣ፣ ቆስጣ፣ ጥቅል ጎመን፣ ቀይ ስር፣ ነጭ ሽንኩርት፣ አይደርቄ ጎመን እሱን እሸጣለሁ። ማንጎ፣ ፓፓዬ፣ ሎሚ፣ ኤርፎራ ቃሪያ በቋሚነት ተክል ብያለሁ። ፍራፍሬ የአይደርቄ ጎመኖቹን ግን ከስር እየሸኩኝ አሁን ለቤት ወጭ በአትክልቶቹ በተረፈ ምርቱ ምናምን ተዳደራለሁ። እግዚአብሔር ይመስገን። ከሴቶች ጋር አቆባለን። በሳምንት 100 ብር ነው የምንጥለው። አዎ እንደገና በራሴ ቆብ እንትን አባይ ባንክ እሱን በሚሸጥበት ሰዓት እነዚህ ትርፍ ነገሮችን አትክልት ምንም በሚሸጥበት ሰዓት ወስጄ በየጊዜው እቆጥባለሁ። እሱ አሁን ይሄን ደረጃ ምናምን ካሰራው በኋላ
አሁን ወደ 38 አለኝ ከእቁቡ ውጭ። በቀበሌው 13 የጤና ኃይላት አለን። ከጤና ኤክስቴንሽኖች ስር ሆነን በጎጣችን ላይ ለ254 አባወራ አለኝ። እሱን እመራለሁ። ዝግ ምድጃ፣ ደረቅ ቆሻሻ ማቃጠያ፣ ተሻሻለ ሽንት ቤት፣ እንደገና ደግሞ ህፃናቶችን ነፍሰ ጡሮችን ወደ ክትባት እንዲሄዱ እሱን ነቅሰን እናወጣለን። ወደ ሞዴል የመጡት 23 ሞዴል አባወራዎች አሉ። አዎ ሁሉንም ፓኬጆች ያሟሉ አሉ። በዛ ላይ ደግሞ አሁን እንደዚህ ቤታችን ትንሽ ነው ቦታችን ትንሽ ነው የሚባል ነገር የለም። እኔ ማሳያቸው አሁን በቃ ላይ አድርጋችሁ ከገበያ አትክልት እንዳትገዙ እያልኩ በየቦታው እያሳየኋቸው ከኔ ተሞክሮ እየወሰዱ አመጋገባቸውን ፍሩሽ ጋጋ ነው የሰጡን። ምግባቸው ጋራ ጤናቸውን እንዴት የሚተኙበትን የሚመገቡበት የብቻ ነው የሚተኙበት የብቻ ነው አስተምረውና ሁሉን ነገር ደግሞ እየመጡ የሚያው ነበሩ። ምን ላይ ደረሳችሁ፣ ምን ሸጣችሁ፣ ምን ለወጣችሁ እያሉ ምን ተጠቀማችሁ፣ እድገቱስ እንዴት ነው እያሉ ጠይቀውን ይሄዳሉ። አዎ ከብት አርጋለሁኝ የተወሰነ ሱቁን ጨምሬ ስንሸጥም ስንለውጥ በዚሁ በፍየሎቹ ተወሰሰን ከፍ ብያለሁ። አልሐምዱሊላህ። አሁን ምሳሌ እችን ሱቅ የጀመርኳት 25 ኪሎ ዱቄት፣ 25 ኪሎ ስኳር፣ 25 ኪሎ ሩዝ ነበረ። አሁን 50 ኪሎ አድርጌ ሌላውንም ዳብል እያረኩ አልፍ ያለው ማለት ነው። እድገት ማለት እንደዚህ ነው። ቤቴ ያው ልጆችንም ጥሩ አብልቼ ጥሩ አጠጥቼ ነው። ጤፍ ማሽላ ገዝተን ምን ብለን በቃ ኑሯችንን እየመራን ነው። ይሄን ሱቅ ሰርቼ ሰላም ኑሮ እየኖርኩ ነው ማለት ነው። አዎ በወር እንቆጥባለን። ጓደኞቻችን መንደር አዎ እቁብ እንጥላለን። ከዚህ ተምሸጠው ላይ 1500 በሳምንትም በወርም ትንሽ አስቀምጣለሁ። አሁን በጣም ያጠረኝ አሁን ፍሪጅ የለኝም። ማብሪያት ገብቷል ማመር ላይ ፍሪጅ ባገኝ ይሄን ስራ ወድጄዋለሁ በጣም። ወደ ከብቱም አሁን እርሻ የተወሰነ እርሻ አሉኝ። በሬ ካገኘው እሱ እርሻውን ያርሳል ማለት ነው። አንዳንድ ሰዎች ላይ ሰርተው ሲለወጡ ሳይ እኔም እንደነሱ ለመሆን እያልኩ ተገኝጃለሁ። ይህን ስራ ስንሰራ እንግዲህ አንደኛ ከቀበሌ ጀምሮ ምልመላ ይመለመላሉ። ከተመለመሉ በኋላ ደግሞ ስልጠናዎች ይሰጧቸዋል። አዋጭ የሆነ የንግድ ክህሎት ስልጠና፣ የህይወት ክህሎት ስልጠና፣ የስነ ልቦና ስልጠና ከተሰጣቸው በኋላ ከ12000 እስከ 30000 የሚደርስ ብር ማለት ነው የገቢ ማስገኛ ካሽ ይሰጣቸዋል። ይሄ ካሽ ተሰጡ አንተዋቸውም። የሚደረገው ምንድነው? በኮሚቴ ግዢዎች ይፈጸማሉ። በአይነት የሚፈልጉት አዋጭ የሆነ የገበያ እንትን ተነድፎላቸው በዛ ቢዝነስ ፕላን መሰረት ማቴሪያሎች ይገዛሉ። ለምሳሌ በግ፣ ፍየል እንደ ፍላጎታቸውና አዋጭነታቸው ታይቶ እንዲሁም የሱቅ ቁሳቁሶች፣ ሌሎች ግብአቶች ሊገዙ ይችላሉ። በዛ መሰረት ደግሞ አሁንም ውጤታማ መሆናቸውን ክትትል ይደረግላቸዋል ማለት ነውና ሴቶች ላይ እዚህ ላይ እንሰራለን ማለት ነው። እንቁላል ሀይቅ ነው። እዚህም አካባቢያችን ይረከባሉ። ሻይ ቤቶች ይወስዳሉ። እዚህም ያሉት ለነሱ እናስረክባለን። አሉን ሀይቅ ደንበኞች አሉ፣ ካፌዎች አሉ፣ ምግብ ቤቶች አሉ። አሁን ቀጣይ ልናሰፋ የምንሞክረው በዚያ ዙሪያ ነው። አሁን ትናንት ከወሰዱ ዛሬውኑ ይጥላሉ። ቢያንስ እስከ 40 እስከ 45 ይጥላሉ። ዛሬውኑ ይረከባሉ፣ ይሄዳሉ። ቁጠባ በሴቶች በልማት ህብረት ባለው በቀበሌ እንቆጥባለን። የተወሰነ ሰዎች አለን እንቆጥባለን። ያው እንዳንቆጥብ የሚያግደን አንዳንድ ነገር ስላለ ነው ያው የኑሮ ሁኔታ እንጂ እቅዱ አለን አሁን ወደፊት ለመቆጠብ። ትምህርት ደግሞ ልጆቻችን ላይ ስንሰራ ነገ ለራሳቸውም ለሀገርም ጠቃሚ ነው የሚሆኑት። አሁን ዋጋ ብናወጣም ነገ ላይ ትርፋማ እንደሚሆኑ ስለምናስብ ሀይቅ የግል ትምህርት ቤት ነው የሚማሩ። አንዱ የግል ትምህርት ቤት፣ አንዱ ደግሞ የመንግስት ነው የሚማሩት። የትምህርት ቤት ሰርቪስ አለ፣ የክፍያ አለ። የነሱንም ከዚህ ከእንቁላሉ ነው ማለት ነው። ይሄ በጣም ትልቅ እገዛ ከቁጠባው ባሻገር ይሄ በጣም ትልቅ ስራና በጣም እንደውም ከዚህ በበለጠ አስፍተን እንድንሰራ ሞራል እየሰጠን እየሆነ ነው እና ያለው
ልጆቻችን ገበያ ሄደን አንተን አንልም። ማንጎ እዚሁ እንበላለን። ዘይቱኒ አለ፣ ፓፓያ አለ፣ ብርቱካን አለ። አሁን ወዲ ፍሬው እንትን ብሏል። ቆስጣ ደግሞ ለዶሮቻችንም ለኛም ደግሞ ያው ከግብርና ጋራ በመነጋገር ምግብንም ደግሞ ዳይቨርሲፋይ አድርጎ ከመጠቀም አንፃር ምክንያቱም ተጠቀምን ካልን ከድሮ ኑሯችን መለወጥ አለበት አይደለ? ቤት ውስጥ እኮ የሆነ ነገርን አሻሽለህ ነው ደግሞ የበለጠ ሴቪንግንም የምታደርገው ጎን በጎንና አትክልት እንቁላል ከቤት ያው አልፎ አልፎ ሙሉ በሙሉ ገበያ ላይ ብቻ ለልጆቻችን አንዳንዴም ምገባ ላይ ማግዞናል ለማለት ፈልጌ ነው። ያሉ እየተጠቀምን ስለነበር ያው ሞዴል ተብሎ ያው የተሰጠን ሽልማት ነው። ሴቶችና ህፃናት የሴቶች ቀን በነበረ ጊዜ ስብሰባ እዛ ተጠርቼ የተወሰነች አበረቻቻ ከገንዘቡ በላይ በርግጥ ይሄ ነው እውቅና ተብሎ የተሰጠኝ። እንስሳት ጤና በገቡ ሰዓት ነው እንትን የሚመጡልን። ግን ይሄ የአትክልት ምናምን ባለሙያዎች ግን ደውላለሁ ይመጡልኛል። እነሱም ደግሞ ሳልደውልላቸው ይመጣሉ። ሴቶችና ህፃናቶችም ደግሞ በየጊዜው እንዴት ነው ምን ደረሽ ምናምን እያሉ ይመጣሉ። እግዚአብሔር ይመስገን። መመላለሱ ትራንስፖርት በየገበያ ሄደን ነው የምንሸጠው። እንደገና ደግሞ አንዳንድ እዚሁ የአካባቢው ምንም እየገዙ ትንሽ የገበያ ትስስር ላይ ቀዝቀዝ ያለ ነው። ምግብ ልጆቼ በደንብ ተመግበው ፍሬሽ ምግብ አግኝተው ነው እንትን የሚሉት። አለባሳታቸውንም በሰዓቱ ዩኒፎርምም ሆነ ልብሳቸውን የትምህርት ማቴሪያልንም በተሟላ መልኩ ልጆቼ በደስታ ላይ የኖሩ ባረገው ብዬ የምፈልገው ላም እርባታ ነው። ግን ላም እርባታ ባረገው ብዬ ብፈልግም ቦታ ስለሌለ ይሄን ግን በማነብና ወደ እንቁላል ዞራለሁ ብዬ አስቤያለሁ። ጎን ለጎን እነዚህን ቀነስ አድርጌ ግማሽ እንቁላል አዋጫለሁ ብዬ ለዛ ብዬ ውስጥ ሰራለሁ ብዬ ስላሰብኩት አደርገዋለሁ።